የኢየሱስ መንፈስ አለ የትንቢት መንፈስ ነው አለ የእግዚአብሔር ልጅ የሆነ በጌታ ያመነ ሁሉ ይሄ መንፈስ ሊኖረው ይገባል ይሄ መንፈስ የላችሁም አይደለም እናንተ ግን ይሄንን መንፈስ አክቲቭ አላደረጋችሁት በደንብ ስሙን በጌታ ለፕሮፌቲክ አትሞስፌር ነው ማስተምራችሁ እንዲህ ነው ብላችሁ በእርግጠኝነት የምትናገሩት ያ ስፒሪት ነው እርግጠኛ የሚያረጋችሁ ያ መንፈስ ከመንፈሳችን ጋር ይመሰክራል ነው ነብይ መሆንና የትንቢትን መንፈስ መያዝ የተለያዩ ናቸው ይሄንን ፕሮፌቲክ ስፒሪት እንድትቀበሉ የሚያደርጋችሁ አንደኛው ከነቢያት ኢምፓርት ማድረግ ነው ሁለተኛ ደግሞ ከነቢያቶች በመማር ሪጀክት የምታረጉት ቅባት በእድሜ ዘመናችሁ አይሰራም ኢየሱስ ጌታ ነው ዮሐንስ ራእይ ምዕራፍ 19 ቁጥር 10 ደርሳችኋል ላንብብ እንደዚህ ይላል ለሰግድለትም በእግሩ ፊት ተደፋዋል ይውላችሁ ዮሐንስ ነው የተገለጠለት መልአክ ይዞት የመጣው የነበረው ክብር አስደንግጦታል እና ያ የተገለጠው ክብር ስላስደነገጠው በእግሩ ስር ሊሰግድለት መጣ ከዛ ለሰግድለትም ይላል በእግሩ ስር ተደፋው እርሱም እንዳታደርገው ተጠንቀቃለኝ አምልኮ ለመልአክ እንደማይገባ አንዱ ቦታ እዚህ ጋር የሚያሳያችሁ እንዳታደርገው ተጠንቀቃለኝ ከዛ እንደዚህ ያለው ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ ከአንተ ጋር አለው የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ ሰርቫንት ነኝ እኔ አለ አንተ ሰርቫንት እንደሆንከው እኔም ሰርቫንት ነኝ ምን ይያለ ነው አንድ ስቴት ላይ የምናገለግል አንድ ሴም እንት ላይ የምናገለግል ሰዎች ነን አለ ምንድነው ዘ ሴም ሌቭል ላይ እንዲያገለግሉ ያደረጋቸው ሚስጥር ምንድነው ነው ጥያቄው እንደዚህ ይላል ከዛ ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ አለና ለእግዚአብሔር ስገድ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል ሰምታችኋል ለኢየሱስ ስገድ አለው እሱን ሰርቭ አድርጋለሁ ሰርቭ ማድረጉን ግን መንገዱን ነግሮታል ምን አለው የኢየሱስ መንፈስ አለ የትንቢት መንፈስ ነው አለ ቃል በቃል ጨርሶ ነግሯቸዋል የኢየሱስ መንፈስ የትንቢት መንፈስ ነው አለ መጽሐፍ ቅዱስ እንደዚህ ተብሎ ተጽፏል መንፈሴን በእናንተ አኖራለሁ አለ ሕዝቅኤል ላይ ደግሞ ሲናገር መንፈሴን አፍስሻለሁና ፊቴን መሰወር አይቻለኝም ይላል ስለዛ መንፈስ ማንነት ሲናገር ቶታሊ ሪፍሌክት የሚያደርገው ሆሊ ስፒሪት ኢየሱስን እንደሆነ ጌታ ራሱ ተናግሯል እንደዚህ ተብሎ ተጽፏል እርሱ እኔን ያከብረኛልና ከራሱ አንዳች አይነግራችሁም ከኔ ያለውን ወስዶ ይሰጣችኋል ስለዚህ ከእርሱ ያለውን ወስዶ የሚሰጥ የኢየሱስ መንፈስ ብቻ ሆሊ ስፒሪትና ኢየሱስ የተለያየ አድርጋችሁ አትዩት ለምሳሌ እንደዚህ ይላል መጽሐፍ ቅዱስ ስለ ሰው ውስጥ ስላለው ጥበብ ሲናገር በሰው መንፈስ ውስጥ ያለውን ከሰው መንፈስ በቀር የሚያውቅ የለም ማለት ስለዚህ ያ የሰውየው መንፈስ ነው ስለ ራሱ ነገር ሁሉ ኢንፎርሜሽን አክሰስ ያለው ማለት the same thing ስለ ጂሰስ ሁሉን ሪቪል የሚያደርግላችሁ የሱ መንፈስ ደግሞ እንደዚህ ተብሎ ተጽፏል የሱ መንፈስ የትንቢት መንፈስ ነው ተብሎ ተጽፏል ስለዚህ every believer ሁሉም አማኝ ጠቅላላ ስለ ኢየሱስ የሚመሰክር ጠቅላላ ይሄ የትንቢት መንፈስ ሊኖረው ያስፈልጋል ይውላችሁ የትንቢት መንፈስ ለነቢያት ለሰዎች ለመተንበይ ብቻ አይደለም ያስፈልጋል በአዲስ ኪዳን ለአማኝ ሁሉ የተሰጠ ስጦታ በደንብ ስሙ ነብይ መሆንና የትንቢትን መንፈስ መያዝ የተለያዩ ናቸው ያ ኦፊስ ነው ኦቶሪቲ ስልጣን ፕሮፌቲክ ነገር ውስጥ ወይ ደግሞ ፕሮፌቲክ ኦፊስ ውስጥ መግባት የነቢያት ኦፊስ ውስጥ መግባት ያ ኦቶሪቲ ነው ስልጣን ያንን ስፒሪት መያዝ ግን ልጅነት ነው ከኔ ጋር ናችሁ የእግዚአብሔር ልጅ የሆነ በጌታ ያመነ ሁሉ ይሄ መንፈስ ሊኖረው ይገባል ለምሳሌ ይሄ መንፈስ የላችሁም አይደለም እናንተ ግን ይሄንን መንፈስ አክቲቭ አላደረጋችሁትም ይሄ መንፈስ እንዳላችሁ ልንገራችሁ ለምሳሌ አስነስጫችሁ ከሌጋ እንደዚህ ይፈጠራል ምናም ስላችሁ ትክክለኛ ይውላችሁ ስለ ፕሮፌሲ የምታውቁበት በዚህ ሚስጥር ልንገራችሁ ሰው አስነስቶ አንድ ፕሮፌት አስነስቶ ሲተነብይላችሁ ነገሮችን ሪቪል ሲያደርግላችሁ እሱ የሚያወራው ነገር ከጌታ እንደሆነ መጀመሪያ በሌላ ሰው ኮንፈርሜሽን አይደለም ይሰጣችሁ ውስጣችሁ ባለ መንፈስ ነው የሚመሰክርላችሁ ያ ነው ያላችሁ ፕሮፌቲክ ስፒሪት አንዳንድ ጊዜ ይወላችሁ በጌታ ፊት ነው ነግራችሁ በደንብ አስተውላችሁ ስሙ ሰዎች ለኔ ተንበዩልኝ ያቃሉ ለኔ ጸልዩልኝ ያቃሉ ሲጸልዩልኝ ሁሉንም ተቀበያላቅ እራሽ በሆነ እንትን ውስጥ ማትገምቷቸውን ሰዎች ግን ስፒሪቴ እስኪገርመኝ ይቀበላል ያ የሚመሰክርልኝ የሆሊ ስፒሪት ኮንፈርሜሽን ይባላል ይወላችሁ በደንብ ስሙ የጌታን ወንጌል እንኳን ለሰው ስትናገሩ ወንጌል ኤቭሪ ታይም የምስራች ነው
ነው አይደለ? የምስራችን ለሰው ይዛችሁ ስትሄድ የምስራችሁን የምትነግሩት ሰውዬ ፕሮብሌም ውስጥ ያለ ከሆነ ጌታ የሚያስቀድመው ከዛ እሱን ማሳረፍን ከዛ በኋላ ነው ስለሱ የሚያስተምረው። ይኸውላችሁ አንድ ጊዜ ወንጌል ስርጭት ሲደረግ ድሮ በጣም ቢግ ሪቫይቫል የተነሳበት ጊዜ ይሄ ሰዎች ባሪያ ምናምን የሚያደርጉበት ሲዝን የነበረ ጊዜ ራሱ የዛን ጊዜ ራሺያ ውስጥ የሆነ ታሪክ ነውና ራሺያ ውስጥ ትልቅ እንትን ተፈጥሮ ሰዎች ለዳቦ ሰልፍ ይሰለፉ ነበር እና ሚሽነሪዎች ዝም ብለው ወንጌል ይመሰክራሉ እና ሰው ፕሮብሌሙ ጠቅላላ የእንትን ስለነበር አይሰማቸው እና ምን ማድረግ ጀመሩ? ሰው ይሄ ፕሮብሌም ስላለበት ይሄንን ሶሉሽን ካልሰጠነው አይሰማም። ስለዚህ መጀመሪያ እናሳርፈው። ገብቷችኋል አይደል? ጌታ ኢየሱስ ምንድነው የሚለው? እናንተ ሸክማችሁ የከበደ ወደኔ ኑ እኔም አሳርፋችኋለሁ ነው። ከዛ በኋላ በእነሱ ኒድ ተጀመረ። አሁን ብዙ ጊዜ እዚህ ሀገር ስለ ክርስትና ሲመሰከር ይሄ በስንዴ የመጣ ሃይማኖት የሚባለው ምክንያቱ እሱ ነው። ከኔ ጋር ናችሁ? የትኛውንም ሰው ስለ ጌታ ልትመሰክሩለት ጌታ ሲልካችሁ ጌታ ከናንተ የሚፈልገው ነገር ለዛ ሰው ከናንተ ውስጥ ረፍት እንዲወጣ ነው የሚፈልገው። በደንብ ስሙኝ። በጌታ ስለ ፕሮፌቲክ አትሞስፌር ነው ማስተምራችሁ። የፕሮፌቲክ ስጦታን ሲሰጠኝ ጌታ ይሄን የነቢያት ስጦታ ሲሰጠኝ ጌታ እኔ አይደለሁም ሴንተሩ የመጀመሪያ። ለምሳሌ ይወላችሁ እኔ አይደለሁም ስላችሁ እኔን አይጠቅምም አይደለም። እናንተን ያልጠቀመ ነገር ሌላን አይጠቅምም። ይሄን ማወቅ አለባችሁ። እግዚአብሔር ከየትኛውም ሰው ያሰትን ምስክር ተቀብሎ አያቀምም አይፈልግም። የሆነ የሰማችሁትን የኢንፎርሜሽን ምስክርነት እንድትነግሩ አይፈልግም። እግዚአብሔር እናንተ መጀመሪያ ቴስት ያደረጋችሁትን ነው እንድታወጡ የሚፈልገው። ለዛ ነው ደቀ መዛሙርቱ በእጆቻችን የዳሰስነው በአይኖቻችን የተመለከትነውን እንናገራለን የሚሉት። ስለዚህ መጀመሪያ እናንተ ቴስት እንድታረጉት ነው የሚያረጋችሁ። ጌታ ኢየሱስ ሲናገር እንደዚህ አለ፣ እኔ የመጣሁት አለ ሕይወት እንዲሆንላችሁ እንዲበዛላችሁ ነው አይደል? እናንተ ጋር ሕይወት ከሆነ በኋላ ነው ሌላ ጋር የሚበዛው። ይኸውላችሁ የመንፈስ ቅዱስን ፍሎ እንዴት ይሄንን ነገር እንደምትቀበሉ ካወቃችሁ እናንተ ራሱ ስጦታ ሰጪዎች ነው የምትሆኑት። እግዚአብሔር ይኸውላችሁ ምን ያህል ሰውን እንደሚፈልግ የምታውቁት እኮ እያሳየው ቪዥን ከፍቶ ለነብዩ ማንን ልላክ ይለው ፈቃደኛ የሆነ ሰው ነው የሚፈልገው ማለት ነው። ለምሳሌ እኔ ሰፈሬን ብነግራችሁ ቤቴን ብነግራችሁ እኔ መኖሪያዬን ፈቅጄ ካሳወቅኳችሁ ብታንኳኩ አልከፍትላችሁ ባልፈልጋችሁ ቤቴን አላሳያችሁ። መንፈስ ቅዱስ እኮ አቅርቦ ስላሳያችሁ ነው አንኳኩ የሚላችሁ። በርጋ ቆሞ ነው አንኳኩ የሚላችሁ፣ ሩቅ ቆሞ አይደለም። ነገራችሁ ቅርብ ነው፣ እዚሁ ነው ያለው ማለት ነው። ፈልጉ ካለ የሚፈለግ ነገር የሚገኝ ነገር የሆነ እግዚአብሔር ድራማ ለመጫወት ይመስላችኋል? የሆነ ቦታ ይሄን ደብቆ ፈልጉ እስቲ። አጋርን እንደዚህ ያላት መልአኩ ሲመጣ በቃ ልጄ እኛም ልንሞት ነው ምንም ልንሞት ነው የምትለው የተቀመጠችው በረከቷ ጋር መልአኩ አይኗን ከፈተላት ነው የሚለው። ምንጭ ሲፈልቅ አሳያት። ከዛ በስሯን የፈለቀው ሌላ ሩቅ እኮ አይደለም። ከኔ ጋር ናችሁ? የኢየሱስ መንፈስ የትንቢት መንፈስ ነው። እናንተን ምስክር ሲያረጋችሁ ያሳያችሁ። ለምሳሌ ጥያቄ ልጠይቃችሁ። እናንተ የፈለገ ወንጌል መመስከር ስለወደዳችሁ አይደለም። አንድ ሰው ተነስቶ ዝም ብሎ ሊመሰክር አይችልም። ማንንም ሰው አስነስቶ ወንጌል እንዲመሰክር አያደርገውም ጌታ። አይፈልግም እንደዛ አይነት ነገር። ወንጌል እንድትመሰክሩ ሲያደርጋችሁ ትሩዝን ውስጣችሁ አስቀምጦ ነው። ለምሳሌ ወንጌል ስትሰሩ እናንተ እንደዚህ ብላችሁ ትናገራላችሁ። ጌታ ኢየሱስ ይወዳችኋል፣ ከዘላለም ሞት አምልጡ፣ ከሲኦል አምልጡ፣ የዘላለምን ሕይወት ይሰጣችኋል እያላችሁ ስትናገሩ ምድር ላይ ነው ያላችሁት። የትኛው ያያችሁትን ሲኦል ነው ከሲኦል አምልጡ የምትሉት? እስቲ ልጠይቃችሁ፣ ሲኦልን አይታችሁ ታውቃላችሁ? የገሃነም እሳት አለ ምናምን ስትሉ የትኛው የገሃነም እሳት? ይሄንን ተነስታችሁ ስትናገሩ ግን እንድትናገሩ ድፍረት የሚሰጣችሁ ያ ፕሮፌቲክ ስፒሪት ኮንፈርም ስለሚያደርግ እንዲህ ነው ብላችሁ በእርግጠኝነት የምትናገሩት ያ ስፒሪት ነው እርግጠኛ የሚያደርጋችሁ። ያ መንፈስ ከመንፈሳችን ጋር ይመሰክራል ነው የሚለው። ለሰው እንደዚህ ነው ምናምን የምንለው የትኛው ስፒሪት ሪቪል የሚያደርገው ይመስላችሁ? አንዳንድ ሰው እኮ ራሱን ስላሰለጠነ እኮ ነው በህልም ያየውን ነገር እርግጠኛ ነኝ ይሆናል። ለምን? ትሬን አድርጓል፣ እግዚአብሔር እያሳየው እንደሆነ። የአማኝ ትልቁ ችግር ግን እግዚአብሔር እየተናገረውና መንገድ እያሳየው አያምነው። እናንተ ጋር አያወራም አይደለም፣ መንገዱን ትሬን ካላረጋችሁት ግን አታሳድጉትም። ከኔ ጋር ናችሁ? ኢየሱስ ጌታ ነው። ልንገራችሁ 7 መንገዶች አሉ። ልንገራችሁ እነሱ። አማኝ ሆናችሁ የፕሮፌቲክ ስፒሪት የሌለው ሰው አላመነም እሱ ሰው። አማኞች መካከል ይወላችሁ ሰይጣን ትልቁ መስራት የፈለገው ነገር ይሄንን ፕሮፌቲክ ስፒሪት መምታት። there is no testimony of Jesus without prophetic spirit. never የለም። ይወላችሁ ቸርች ተሰብስበን ስንመጣ የሆነ ቃቃ ድራማ ምናምን ተተን እኮ ነው አይደል ባይብል መሳለም የመጣ ነው። ከፍተን እያነበብን ያለነው ሕይወት ስላለው እኮ ነው ገልጠን እያወራን ያለው።
ህይወት ደግሞ የሚኖር እንጂ የሚወራ አይደለም። ስለዚህ እዚህ ውስጥ ያለውን እውነት እግዚአብሔር እንድንኖርበት ነው የሚፈልገው። ክርስትና የምትለማመዱት የምትኖሩት ህይወት ነው። የሆነ እኔ ክርስቲያን ነኝ ቸርች ሄዳለሁ ከዛስ ምን ያያረጋ ያ ክርስትና ላይፍ ምን ያያረጋ ነው አንተ ውስጥ? ሰይጣን ምን ዊዝደም ቢያቅ እንዲህ ተብሎ ተጽፏል እያለ የሚከራከር የተጻፈን ይዞ የወደቀ መልአክ ይከራከራል። ምን ስለሚያውቅ? ለምን ተጻፈላችሁ? ክርስትና እንድትኖሩት ነው የተሰጣችሁ። እስቲ በህይወቱ ብዙ ሰው ወደ ጌታ አትራክት ማድረግ የሚፈልግ ሰው በህይወታችሁ ሌላን ማዳን የሚችል ፓወር ያለው እናንተ የተነካችሁበት ነገር ጋር ብቻ። መጽሐፍ ቅዱስ አንብባችሁ ዝም ብላችሁ እናንተ ሳትነኩበት ለሌላ ብታወሩ እንደ ኢንፎርሜሽን ሰምቶት ነው። አንድ ጊዜ አንድ ሰው ትልቅ ቸርች እየሰሩ ነበር። አገልጋይ ነው፣ ፕሮፌት ነውና ውጪ ሀገር ያለ ሰውና ቸርች እየሰሩ አንዲት ሴት መጣች። የመጣችው ልጇ አዲክሽን ውስጥ ገብቶ ነው። ከዛ መጣች። ይሄ እግዚአብሔር ሰው ብዙ ሰው ዴሊቨር ያደርጋል ነፃ ወጥቷል ምናምን ተብላ ሰምታ መጣች። ከዛ ስትመጣ ስታይ ቸርች እየሰሩ ነው፣ ግርግር ላይ ናቸው። በቃ ሲሚንቶ እንትን በቃ ቤቱ ተተራምሷል። አየችና ውይ ይሄን ሰውዬ በዚህ እንትን አልጠይቀውም ብላ ተመልሳ በሳምንቱ መጣች። አሁንም እዛ ጋር እየሰሩ ከዛ አንድ አገልጋይ ያገኘችና ባለፈው መጥቼ ነበር። በሁለተኛው ሳምንት መጣ ማለት ባለፈው መጥቼ ነበር፣ ሳያችሁ ቢዚ ሆናችኋል። ልጄ እንዲጸልይለት ፈልጌ ነው አገልጋዩ አያየሽው ቢዚ ሆኗል። ዛሬ ኔክስት ዊክ ነይ እኔ ራሴ አገናኝሻለሁ አላት። እዛ ሶስተኛው ሳምንት ላይ መጣች። ስትመጣ አገናኟት አገልጋዩ። እንዲሆኝ ከምጸልይልሽ እንደው በቃ ለኔ ብለሽ ኔክስት ዊክ ነይ እኔ ጸልይልሻለሁ አላት። አራተኛ ሳምንት ቺዝ ወር ሞላት ማለት ነው። የመጣችው ለምንድነው? ልጇ አዲክሽን ውስጥ ገብቷል፣ ዴሊቨር እንዲያደርግላት ነፃ እንዲያወጣላት። ከዛ መጣችውና ልክ እንግዲህ 4 ሳምንት ተመላልሳለች። መጣ አገልጋዩ አየውና ልጁ ምንድነው የሚያደርገው? እንደዚህ ጣጣ እንደዚህ አሽሽ ወስዳ እንደዚህ ምናምን አለችው። ከዚህ በኋላ አሽሽ እንዳትጠቀም፣ ከዚህ በኋላ እንዳትጠጣ፣ ከዚህ በኋላ ይሄን ነገር እንዳታደርግ ብሎት ትቶት ሄደ። ሴትዮ አበደች። ምክንያቱም 4 ሳምንት ተመላልሼ እጁን አይደለም እግሩን ሁሉ አጭኖ መጸለይ ያለበት ተመላልሳለች አለ ልጁ። ከዛ ተበሳጨች እና እየሄደ እንደተቆጣች ሲያውቅ እመኝ እኔ ያለፍኩበትና የወጣውበትን ህይወት ነው የከተትኩበት። አታድርግ ስለው ኦቶሪቲ ነው ቃል አይደለም። ደግሞ ያረጋው ማለት ደግሞ አይገባበትም ማለት ልጁ ከዛ በኋላ ሱስ ገብቶ ያውቅ። አንድ ጊዜ ዩኒቨርሲቲ ያለን አንድ ጓደኛዬ ብዙ አይነት ላይፍ ውስጥ ገብቷል። አንዱ ሲጋራ። ከዛ እየመሰከርን መንገድ ላይ የናንተ ጌታ እኔን ሲጋራ ያስተወኛል አለ። አንዱ አዎ ያስተውሃል፣ እስቲ ያስተው። ከዛ እኔ ጌታን እቀበላለሁ። ከዛ ሲጋራውን የሚያጨሰውን ተቀበለውና በጌታ በኢየሱስ ስም እንዳይስማማ ረግሜዋለሁ ብሎ ሰጠው ማለት። ከዛ ሰውዬ ተቀብሎት ማጨስ ጀመረ። ሲያጨስ እዛው ቆመን ቮሚት አደረገው ሰውዬው። ከዛ ይሄ ሲጋራ አይደለም ያልተስማማኝ ነገር አለ ብሎ ሪጀክት አድርጎ ሄደ። ሁለተኛ ቀንም ደጋግሞ ቢያጨስ ሰውነቱ ቮሚት ያደረገ። ከዛ መጨረሻ ላይ እውነትም ያ የጸለየው ልጅ ነው ብሎ ጌታን ተቀበለችው። ምንድነው ያንን ፓወር የሰጠው? ህይወት ውስጥ የተለማመደው ነገር ነው። ይኸውላችሁ ሱስ ግቡ ተለማመዱ እያልኳችሁ አይደለም። ይሄንን የሚመታውን የመንፈስ ቅዱስን ኃይል እውነት ከተለማመዳችሁ እሱ ነው ትሩዝ። እናንተ ያላመናችሁትን ነገር ለሌላ ብታወጡ እንዴት ይለውጣል ብላችሁ ታስባላችሁ? ቆይ ጥያቄ ልጠይቃችሁ። ጌታን ትወዳላችሁ? አይ ነው። በአደባባይ ግን ኢየሱስ ጌታ ነው ብሎ ለመመስከር የሚፈራ ሰው እንዴት ነው ኢየሱስ ጌታ ነው የሚለው ወርዳችሁ ሌላን የሚጎትተው? እናንተ ከፈራችሁ። የመጀመሪያው ነጥብ ይሄንን ፕሮፌቲክ ስፒሪት እንድትቀበሉ የሚያደርጋችሁ አንደኛው ከነቢያት ኢምፓርት ማድረግ ነው። ከነቢያት ቅባትን መካፈል። መጽሐፍ ቅዱሳችሁን ሐዋርያት ሥራ ምዕራፍ 19 ቁጥር 6 እና 7ን በብላችሁ ከነቢያት ቅባትን መካፈል ይሄን የፕሮፌቲክ ስፒሪት እንድትካፈሉ ያደርጋችኋል። ሐዋርያት ሥራ ምዕራፍ 19 ቁጥር 6 እና 7 እንደዚህ ይላል። ጳውሎስም ይላል እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳንም ተናገሩ ይልና ትንቢትም ተናገሩ። ቁጥር 7 ሰዎቹ ሁሉ 12 ያህል ነበሩ ይላል። 12 ሰዎች ተሰብስበው ጳውሎስ ውስጥ የፕሮፌቲክ ስፒሪት ያ ቅባት አለ ውስጥ ያ የሚሰራው ኃይል አለ። ስለዚህ ጠራቸውና እጁን ጫነባቸው ይላል። እጁን ስለጫነባቸው 12ቱም እጁን የጫነባቸው ሁሉ ያንን ቅባት ተካፈሉ። የፕሮፌቲክ ቅባትን አንድ እንዲሰራባችሁ የሚያደርገው ያ ቅባት ውስጥ ያለ ያ ኦፊስ ውስጥ ያለ ሰው ያ ሰው ቅባትን ቢያካፍላችሁ ጸጋን ቢያካፍላችሁ ይሰራል።
ይሄ ኢምፓርቴሽን ይባላል። ኢየሱስ ጌታ ነው። ሁለተኛ ቶሎ ልንገራችሁ። አንደኛ እጅ በመጫን በመካፈል ብያችኋለሁ አይደል? ሁለተኛ ደግሞ ከነቢያቶች በመማር የነሱን መንገድ በመማር የነሱን አካሄድ በመማር ነሰሰርሊ ያንን ፕሮፌት ማግኘት ላይ ይተበቅባችሁ ይችላል። የዛን ሰው መንገድ ግን ኦብዘርቭ በማድረግ ቅባትን መካፈል ይቻላል። ዳንኤል 9 ላይ ያለውን ቃል አንብብላችሁ። ዳንኤል 9 ትንቢተ ዳንኤል ምዕራፍ 9 ቁጥር 2 እንደዚህ ይላል። ከቁጥር 1 ጀምሮ የምታዩት ሲዝኑን ነው የሚያወራችሁ። በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአይሻዊሮን ልጅ በዳሪዮስ በመጀመሪያው ዓመት ይላል። በነገሰ በመጀመሪያው ዓመት እኔ ዳንኤል ይላል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። ሰምታችኋል? ዳንኤል የተቀባው የኤርሚያስን መጽሐፍ እያነበበ ኤርሚያስ የተናገረውን ነገር ኦብዘርቭ አደረኩኝ። እሱን ሳስተውል ይላል መልአኩ ገብርኤል ሲመጣ ያለው ምንድነው? ልብ ያስተውል ዘንድ በመጀመሪያው በፈለገበት በመጀመሪያው ቀን ጥበብን ልሰጥም። ልቡ ያስተዋለው በምንድነው? ኤርሚያስ 70 ዓመት የሚፈጸምበትን ጊዜ ሁሉ የጻፈውን አይቶ ሲረዳ እንዴ ይሄ እኮ ይሄ ጊዜ ነው ሲል ያንን ነገር ነው ክሊክ ያደረገው። ስለዚህ ያ አትሞስፌር በተጻፈ ይሄ ኤርሚያስ በጻፈው ዳንኤል አንደርስታንድ ስላደረገ ነው የዳንኤል ፕሮፌቲክ አትሞስፌር የተከፈተው። ስለ ዳንኤል ከዛ በኋላ አጥኑ። ከዛ በፊት ያለውን ታሪክ ምንም አታገኙ። የዳንኤል ፕሮፌቲክ ዓለም የተከፈተው ኤርሚያስ የጻፈውን በደንብ ኦብዘርቭ ስላደረገ። ስለዚህ ነቢያቶች የሚሄዱበትን መንገድ እነሱ የሚሰጡትን ሳይን በትክክል ኦብዘርቭ በማድረግ ያንን አኖይንቲንግ መካፈል ይቻላል። ሲዝንን የማወቅ ቅባት አለ። ሲዝን እንደሚያወራ የምታውቁት ጌታ ኢየሱስ እኮ ለዛ ነው እናንተ ደመናን አይታችሁ ዝናብ ይዘንባል ትላላችሁ እንዴት ይሄን ማስተዋል አቃታችሁ ይላል። ስለዚህ ሲዝንን ማስተዋል ኢትስ ፕሮፌቲክ ግሬስ። ለዛ እኮ ነው የይሳኮር ነገዶች ይላል ዘመኑን ያውቁ ነበር ይላል። ዘመኑ ምን እያመጣ እንዳለ ያውቃሉ። ለምሳሌ ልጠይቃችሁ ይሄ የመጨረሻ ሲዝን ላይ ነው ያለነው። የመጨረሻ ሲዝን ላይ ቁጭ ብለን መጽሐፍ ቅዱስ ላይ ያለው ራእይ ላይ የተነገረ 7 መለከት የተባለው 6ቱ ተፈጽሟል። ቼክ አድርጉ። አንድ ነው የቀረው። አንዱ መለከት የጌታ መምጣት ነው የሚያውጀው። 6ቱን ሰምታችሁታል ወይ ነው ጥያቄ። ነበራችሁ ቁጭ ብላችሁ 6ቱን ሰምታችኋል? አንደኛው መለከት ይላል ውሃ ይዞ ወጣና መልአክ ሲደፋ ኤፍራጥስ ወንዝ ላይ ፈሰሰ። ከዛ ወንዙ ደረቀ ይላል። መልአኩ ሲወጣ አላየነውም፣ የተደፋውንም ጽዋ አላየንም፣ ወንዙ ደርቋል። ቼክ አድርጉ። ብዙ ነገር እየተፈጸመ ነው ያለው። ሲዝኑን እየተናገረ ካላስተዋላችሁ ግን ኢትስ ፉሊሽነስ እየተሸወዳችሁ። አንድ ቃል ልጨምርላችሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል። ሐዋርያው ጳውሎስ ነው የሚናገረው። እኔ ክርስቶስን እንደምመስል እኔን ምሰሉ። በምኑ ነው እሱን የምትመስሉት? እያሳያችሁ እየሄደ ያለው ፓተርን አለ። እሱን ፎሎ በማድረግ ነው ምሰሉ የሚለው። ከፕሮፌቲክ ዓለም ጋር ከተነካኩ ሰዎች ጋር ኦብዘርቬሽን እሱ ይከፍትላችኋል ስላችሁ ምን አካሄዳቸው ነው እየከፈተላችሁ? ከኔ ጋር ናችሁ? ያው ጌታ ፊት ያውላችሁ ሞኝነት ይምሰላችሁ። አይ ዶንት ኬር። ሰይጣን ትልቁ ክርስቲያንን እየተጫወተ ያለበት ትሪክ የራሳቸውን የፕሮፌቲክ ስጦታ እንዲተቹት ያደርጋል። የትኛውም የተቻቹት ቅባት ሲሰራ ይቻላል። ኔቨር አጋንንትን የሚያስወጣን ሰው የሚቃወም ሰው አጋንንቱ ማኒፌስት አድርጎ ብሰጡት አያስወጣው። ስለ አጋንንት ማስወጣት አጋንንት ዝም ብለው ነው የለም ምናምን የሚል ሰው ማኒፌስት አድርጎ ዲመን መጥቶ አስወጣ ብላችሁ ብሰጡት አይወጣለትም ለዛ ሰው። ምክንያቱ ኦቶሪቲ ስለሌለው አይደለም፣ ያንን ቅባት ሪጀክት ስላደረጉ። ሪጀክት የምታረጉት ቅባት በእድሜ ዘመናችሁ አይሰራም። መጽሐፍ ቅዱስ እንደዚህ ይላል። ስሙኝ ይችላል። የነቢያት መንፈስ ለነቢያት ይገዛል ይላል አይደል? ብዙ ሰው እቺን ሚስ ኢንተርፕሬት ነው ያደረገው። የነቢያት መንፈስ ለነቢያት ይገዛል ማለት ነብይ ለነብይ ይገዛል አይደለም። የነቢያት መንፈስ ለነቢያት ይገዛል ማለት ያ የፕሮፌቲክ ስፒሪት ነብይ የሆነውን ሰው ሪኮግናይዝ ያደርገዋል ማለት እንጂ ነብይ ለነብይ አይደለም። ጥያቄ ልጠይቃችሁ እስቲ። ልሳን ስትናገሩ ተጨንቃችሁ ነው እንደምታወሩ? በፈለጋችሁት ጊዜ ስጦታ ሆኖ ከተሰጣችሁ እኮ መናገር ትችላላችሁ። the same thing ቆሮንቶስ ላይ የተጻፈው 9 ስጦታዎች ተብሎ ከልሳን ጋር አብሮ ትንቢትን መናገር ይላል። እዛው ጋር ያ ስፒሪት ከሰጥ ልሳን ለመናገር ካልተቸገራችሁ በትንቢት ቅባት የተቀባችሁ ትንቢት ለመናገር ተቸገራላችሁ። ይሄ ስፒሪት ያንን ፕሮፌቲክ ኦፊስ ውስጥ ያለን ሰው ሪኮግናይዝ ያደርጋል ነው እንጂ ነብዩ ለነብይ ምናምን አንተ ተገዛ ይሄ ቃል ይላል አይደለም። ከኔ ጋር ናችሁ? ይሄ ስፒሪት ሪኮግናይዝ ያርጋችሁ። እስቲ አሜን በሉ።
ይኸውላችሁ ሪኮግናይዝ ያርጓችሁ ስላችሁ ጳውሎስ እንትና እናቃለን እናንተ ከየት መጣችሁ ብለው አጋንንት ሲያስወጡ እነሱ ሪኮግናይዝ ተደርጓል ማለት ነው። ይኸውላችሁ ጌታ የሚፈልገው ትልቁ ነገር የሞተበት ምክንያት መጽሐፍ ቅዱስ ሲናገር በዚህ ዓለም ብቻ አይደለም በሰማይ ዓለም ባሉት ስልጣናት አለቆች ዘንድ ትታወቅ ዘንድ ነው። ስለዚህ ዕውቅናን ያሰጣችሁ የእናንተ የዕውቅና አውቶሪቲ ነው ስፒሪቹዋል ዓለምንም ያስገዛላችሁ። ሶስተኛ የእግዚአብሔርን ቃል በየቀኑ ማሰላሰል። የእግዚአብሔርን ቃል በየቀኑ ማሰላሰል። የእግዚአብሔርን ቃል በየቀኑ ማሰላሰል ከመጽሐፍ ቅዱስ ሮሜ 12:2 ሮሜ 12:2 እንደዚህ ይላል የእግዚአብሔር ፈቃድ ይላል እርሱም በጎ ደስ የሚያሰኝና ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እንደዚህ ይላል be transformed on the renewal of your mind ነው። ያ ማለት አይምሮአችሁን አስተሳሰባችሁን እየለወጣችሁ ተለወጡ ነው ያላችሁ። ትራንስፎርሜሽን በሚገባ ነገር ነው የሚለወጥ። የእግዚአብሔር ቃል በሙላት ሲኖርባችሁ የእግዚአብሔር ቃል በኃይል እናንተ ውስጥ ሲበዛ እየለወጣችሁ ይመጣል። አንደርስታንዲንጋችሁ እየጨመረ ይመጣል። ደጋግሜ ማስተምራችሁ የእግዚአብሔርን ቃል በማሰላሰል ብያችኋለሁ አይደለ? ሶስተኛው ይሄንን አኖይንቲንግ የምትቀበሉት በማሰላሰል ነው ብያችኋለሁ። ስታሰላስሉ የምታሰላስሉበትን መንገድ ልንገራችሁ። ለምሳሌ ብዙ ክርስቲያን የሚሸወደው ባይብልን ዝም ብሎ እያነበበ ነው የሚሄድ። ለምሳሌ አንድ ምሳሌ ከመጽሐፍ ቅዱስ ብነግራችሁ ጌታን እንደዚህ ብለው ከሰሱት። መምህራችሁ ግብር አይከፍልም ማለት ነው። ኦኬ ግብር አይከፍልም እሺ ጠራውና ጴጥሮስን መጀመሪያ ከምታጠምደው አሳፍ ውስጥ ታገኘውን ገንዘብ አምጥተህ ክፈላቸው። አሁን ክፈላቸው ምናምን እንደዛ ብያላልፈ ጴጥሮስ ሲላክ በምን አስተሳሰብ ሄዶ ሊያወጣ መጣ? እንደዚህ ነው ያለው ኢንስትራክሽኑ። ሄዳ አሳ አጥምድ መጀመሪያ ከምታገኘው አሳፍ ውስጥ አውጣ። ምን አምኖ ነው ሰውየው ሊያጠምድ ሄደው? እሺ ቆይ ሊያጠምድ ሲሄድ ምን እያሰበ ነው እየሄደ ነበር? አሳፍ ውስጥ ይገኛል ግን ጌታ ነው እስቲ ልታዘዝ እያለ አይመስላችሁ? ምክንያቱም ጴጥሮስን አስደንግጦታል ጌታ። መረብን ጣል ሲለው ጌታው ሌሊት ሙሉ ስንለፋ አድረናል። ከዛ ሲያየው ሲሪየስ እንደሆነ ሲገባው በቃ በስም ግን ጥላለሁ አለ። እዛው የጣለበት ስፍራ ላይ ነው የጣለው መልሶ። ሌሊቱ ሙሉ ሲባል ቦታ እየዞረ ሁሉ አስሶ ፈልጓል ማለት እየዞረ አስሶ ያጣበትን ቦታ እየዞረ ፈልጎ ያጣበትን ቦታ ሲጥል ያለው በስም ጥላለሁ። በደንብ እዚህ ጋር ያለውን ልንገራችሁ። ጴጥሮስ ሲጥልና ጌታ ጣል ብሎ ሲያስጥለው ልዩነቱን ልንገራችሁ። ጴጥሮስ ሲጥል ጴጥሮስ መረብ ነው እየጣለ ያለው። አሳዎቹ ራሱ ይሰማሉ። አሳ እንደሚሰማ የምታውቁት ጌታ ቃል ሲያወጣ መጀመሪያ ከምታገኘው አሳፍ ውስጥ ሲል የመጀመሪያው የሚጠመደው አሳ ገንዘቡን ለመስጠት እየታዘዘ ነው ማለት ነው። ስለዚህ ቃሉ ሲወጣ እያንዳንዱ ኦቤ ያደርጋል። ስርዓቱን ያውቃል የጌታ። ለዛ ነው ደቀ መዛሙርትን ጸጣኝ ተሰኝ ሲባል ድንጋዮች ይጮሃሉ ሲል እሱ ከተናገረ ይጮሁ ካለ ያስጮሃቸው። ስለዚህ ጴጥሮስ ሲጥል ጴጥሮስ የሚባለው ግለሰብ ነው መረቡን እየጣለ ያለው። አሳዎቹ አንደርስታንድ ያደርጋሉ። ጴጥሮስ ሲጥል እንደዚህ ነው ወጥመድ ነው የተጣለው ብሎ ነው የሚያመልጡት። ስለዚህ ይኸውላችሁ አሳዎች ምን ያደርጋሉ መሰላችሁ? የአሳን እንትን አይታችሁ ከሆነ እታች እንትን ስር ይደበቃሉ። አይወጡም። የሆነ እንትን ካዩ አይወጡም። እና ጴጥሮስ ሲጥል ወጥመድ ዘርግቶልናል እያሉ ነው የሚደበቁት የነበረው። ጌታ ኢየሱስ ጣል ሲል ኦቶሪቲ ነው፣ ትእዛዝ ነው። መረቡ አይደለም የሚይዘው፣ አሳዎቹ ናቸው ወደ መረቡ የሚጋፉት። ለምን? የተጣለበት ስርዓት ስለሆነ ማለት ነው። አሁን ቃሉን ስታሰላስሉት የሚያደርግላችሁ ቃሉ ከመስማት አሳልፎ እናንተን ባለስልጣንና ባለቤት ያደርጋችሁ። ቃሉን የማሰላሰል ስልጣን ፕሮፌቲክ አትሞስፌር ላይ የሚከፍተው ነገር ስላለ አሁን ካነበባችሁት ቃል የእግዚአብሔር ፈቃድ ብሎ ጀመረ አይደል? ሰው ለምን ትኩረት እዚህ ጋር እንደማያደርግ አይገባኝ። የእግዚአብሔር ፈቃድ ብሎ ከመጣ ሰው የእግዚአብሔርን ፈቃድ እየፈለገ ነው አይደል? ይሄው ተቀምጧል። ስታነቡት ግን ሁላችሁም ያነበባችሁት እንደዚህ ያላችሁ የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ፈትናችሁ ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በቃ ጨረሳችሁት ሁላችሁ። እዚህ ጋር አንድ ስቴትመንት አይደለም የሰጣችሁ። ቃሉን ስታሰላስሉ ሚስጥርን ይገልጥላችኋል። የስፒሪቹዋል ሬልም ደረጃን ነው የሚገልጥላችሁ። እዚህ ቦታ ያለው ቃል የመንፈሳዊ ዓለም የእግዚአብሔር ፈቃድ ሌቭሎች ናቸው እንጂ አንድ ወርድ አይደለም። 3 ቃል ሰጥቷቸዋል። በጎ ደስ የሚያሰኝ ፍጹም ብሏል። እነዚህ 3 ሌቭሎች ናቸው እንጂ አንድ አይነት ቃሎች አይደለም። ይሄንን ግን የምታውቁት በማሰላሰል የእግዚአብሔር ፈቃድ እርሱም በጎ አለ አይደለ? እዛ ደስ የሚያሰኝ አለና ፍጹም አይደለ? 3 ሌቭል ነው ያወራችሁ። የእግዚአብሔር በጎ ፈቃድ የሚለውን ላሳያችሁ። ለምሳሌ በሕክምና በህመም ላስረዳችሁ። አንድ ሰው በጣም ቢታመምና ሊታከም ወደ ሆስፒታል ቢሄድ እግዚአብሔር እንዴት አንተ ነህን አታምንም ሆስፒታል የምትሄደው አይለው። ለሐኪም ጥበብን የሰጠው እግዚአብሔር
ስለዚህ አንድ ሰው ታሞ ሄዶ ሜዲካል ትሪትመንት ቢያገኝ የእግዚአብሔር በጎ ፈቃድ that is the first level ስለዚህ ሐኪም ቤት ሄዶ ሰው እንዴት አንተ እንዴ አንዳንዱ አገልጋዩን ለሰው እየጸለይክ አንተ ሐኪም ቤት ትሄዳለህ ስለዚህ ሰው ታሞ እንዲታከም ሐኪም ቤት ቢሄድ that's the first level ያ በጎ ፈቃዱ ሁለተኛው ሌቭል በዛው ላስረዳችሁና ሁለተኛው ሌቭል አንድ ሰው ቢታመም ከዛ ወደዚህ አሁን ወደ መጣችሁበት ቤተክርስቲያን ቢመጣ አገልጋዮችን የሚሆኑ የቤተክርስቲያን አገልጋዮች መተው እጅ ቢጭኑ ዘይት አፍስሰው ቢጸልዩለትና ቢፈወስ እግዚአብሔር ደስ የሚሰኝበት ፈቃድ በጎ ደስ የሚያሰኝ አላችሁ አይደል ፍጹም የሚባለው the perfect will of God ግን እሱ አይደለም the perfect will of God አገልጋይ ጋር ሄዳችሁ እንዲጸልይላችሁና እንድትፈወሱ ሳይሆን የሚፈልገው በሽታን ፌስ ስታደርጉ በሽታ የሆነ ነገር ሲያጋጥማችሁ እግዚአብሔር እነዚህን ሁለቱን ሌቭሎች አይደለም perfect የኔ ፈቃድ ነው የሚለው ጌታ ኢየሱስ በሽታ ሲያጋጥመው እንዴት ነው የሚመልሰው የነበረው ለምሳሌ አንድ ለምጻም መጣና እንደዚህ ያለው እንደነጻ ተወዳለህ ወዳለው ንጻ the perfect will of God እናንተ ባላችሁበት ሌቭል እና ኦቶሪቲ ለነገሩ መልስ ስትሰጡ ማለት እግዚአብሔር ፐርፌክት ነው የሚለው እሱን እንጂ ሐኪም ቤትም አገልጋይም ጋር ሄዳችሁበትን አይደለም ውስጣችሁ ያለው ማንነት አውቃችሁ ስትመልሱ ያለው ነው ያ መንፈሳዊ አትሞስፌራችሁ እንዲቀየር ከፈለጋችሁ ባይብል ስታነቡ ቁጭ ብላችሁ አሰላስሉት እስቲ መንፈሳዊ ዓለም እንዲመልስላችሁ ትፈልጋላችሁ እንዲመልስላችሁ የሚያደርገው ትልቁ ሚስጥር አንዱ ጥያቄ መጠየቅ መንፈሳዊ ዓለም ደግሞ ለእያንዳንዱ ጥያቄ መልስ አለው ስለዚህ መልስ ይሰጠኛል ቃሉን ያሰላሰላችሁ በሄዳችሁ ቁጥር ሬቨሌሽን እየተገለጠላችሁ እንዳለ ሳይኖ ፊዚካል ሳይን አለው ሳይኑ ምንድነው ያነበባችሁት የሆነ ደስ የሚል ስሜት ይሰማችኋል የሆነ ነገር ልታውቁ ይመስላችኋል የሆነ ነገር ይገባችሁ ያገኛችሁ ይመስላችኋል ገና አላገኛችሁም እየተከፈተ ነው ትንሽ በደንብ ስትሄዱበት ለማውራት ቃል የምታጡበትን ሚስጥር ይገልጥላችሁ የእግዚአብሔርን ቃል ስታነቡ አትዝለሉ ጃምፕ አትበሉት ምናምን አንድ ይሄን ነገር ልጨምርላችሁ ብዙ ጊዜ ሰውን ላገለግል ለጸልይ ስመጣ በምንም ነገር ኢነርጂ ሌላ ቦታ አውጥቼ አልመጣም ይኸውላችሁ ሰይጣን ትልቅ ፓወር ውስጣችሁ እንዳለ ያውቃል ፓወሩ እንደሚያጠፋው የሚያውቃል ስለዚህ የሚያደርገው እናንተን በቻለ አቅም ዲስትራክት ማድረግ ይፈልጋል በሆነ ነገር ቢዚ ያረጋችሁ ሐሳባችሁ በብዙ ቦታ እንዲከፋፈል ያረጋችሁ ይሄን ረስታል ይረስተሻል እዚህ እንትን እከሌን ምናምን በግንከን ትሉና አቅማችሁ ሁሉ ወደ ብዙ ቦታ ይበተናል ስለዚህ ስትመጡ ፓወር የለው የተሰበሰበ ፓወር የለው ኒውክሌር የሚባለው ኮንሰፕት የታመቀ ፓወር እናንተስ ኒውክሌር አለ አንድ ልጨምርላችሁና ልጨርስ ወርድ እንዴት እንደምታሰላስሉ እኔ ዩኒቨርሲቲ እንደሄድኩኝ የጀነራል ፌሎሺፕ ሊደር አደረጉኝ ከዛ ፌሎሺፕ ምንድነው መመራው የዚህ ፌሎሺፕ ምንድነው ፌሎሺፕ የሚለው ኮንሰፕት ያልኩኝ ማሰብ ጀመርኩ አሁን ፌሎሺፕ ምንድነው የሚለውን ሳስብ እንደዚህ ሚል መጣልኝ ፌሎ ኢን ሺፕ ህብረት በመርከብ ውስጥ አገኘው ታውናልኩ ከዛ እንደዚህ ያልኩ ያን በትኜ ሳስተምር መርከብ ውስጥ ያለ ህብረት ክርስትና ተክላላ መርከብ ውስጥ ያለ ህብረት እንደሆነ ገባኝ ምክንያቱም መርከብ ውስጥ የሚጓዝ ሰው መርከብ ውስጥ ያለ ሌላ ሰው ተናገረኝ ከሱ ጋር ተጣላው እንደዚህ ሆንኩ ብሎ ራሱን ወስዶ ባህር ውስጥ አይከተም ለምን ካላችሁ የዛ ሰው ኮምፎርታብል አትሞስፌር መርከቡ ነው ከመርከቡ ከወጣ ዘንዶም አዞ ምንም ሊኖር ይችላል ፌሎሺፕ ለካ ይሄ ነው it's easy revelation ማውጣት ዛሬ ጸልይላችኋለሁ በኢየሱስ ስም ይሄ የክርስትና ሕይወት ደማችሁ ውስጥ የናንተ ዲኤንኤ ውስጥ እንዲታተም ጸልያለሁ ይሄ ሕይወት እንዲገለጥ ጸልያለሁ እግዚአብሔር ምስክሬ ነው እንደ እግዚአብሔር ነብይ የሚሰማኝ አንድ ሰው ካለ ይሄን በረከት ባርኳል በመተመላለሱበት ሰፈር ኖርማል እየተመላለሳችሁ ከነበረ ከዚህ ቀን በኋላ አይሆንም አሜን